ለማኑ አንድ ቀን ጠዋት ከእንቅልፋችሁ ስትነቁ ወደ ግዙፍ ነፍሳት ተቀየራችሁ ብታገኙት ምን ታደርጋላችሁ? ወይስ ትልቁ አስፈሪ ነገር ወደ ነፍሳት መለወጡ ሳይሆን ቤተሰቦቻችሁ ዛሬ ለምን ስራ አልሄዳችሁም ብለው ሲጠይቋችሁ የሚሰማችሁ የጥፋተኝነት ስሜት ይሆን? ዛሬ የምናወራው ስለ አንድ ሰው ነው። ስሙ ፍራንስ ካፍካ ይባላል። እሱ ደራሲ ብቻ አልነበረም። እሱ የሰው ልጅ የውስጥ ስቃይ፣ የቢሮክራሲ ሰንሰለትና ትርጉም የለሽ የህይወት ትግል መሐንዲስ ነው። ካፍካ በህይወት ዘመኑ ስራዎቹ እንዲቃጠሉ ኑዛዜ ሰጥቶ ነበር። ዓለም ግን ያንን ኑዛዜ ባለመቀበሏ ዛሬኛ ካፍካስኮይ በሚባል የቅዠት ዓለም ውስጥ እንኖራለን። በደንብ ስሙኝ፣ ምክንያቱም ይህ ታሪክ ስለ መጽሐፍት ብቻ አይደለም። ይህ ታሪክ በገዛ አእምሮ እስር ቤት ውስጥ ስለኖረና በዚያ እስር ቤት ግድግዳ ላይ ስላሳፈራቸው አስገራሚ ስዕሎች ነው። ፍራንስ ካፍካ የተወለደው በ1983 በፕራግ ከተማ ውስጥ ነው። ያደገውም በጀርመንኛ ተናጋሪ የአይሁድ ቤተሰብ ውስጥ ነው። ነገር ግን የካፍካ ህይወት መሰረት የተጣለው በአባቱ በሄርማን ካፍካ ጥላ ስር ነው። ሄርማን ግዙፍ፣ ስልጣነ ገዢና ጨካኝ ሰው ነበር። ፍራንስ ደግሞ ቀጭን፣ ስስ እና ሀሳቢ። በአባቱ አይን ፍራንስ ከንቱ ነበር። ይህ የአባትና ልጅ ግንኙነት ለካፍካ ስራዎች ሁሉ ሞተር ነው። ካፍካ ለአባቱ በጻፈውና ባላከው የ100 ገጽ ደብዳቤ ላይ እንዲህ ብሏል። የኔ መጽሐፍ ሁሉ ስላንተ ነበር። ካፍካ የህግ ትምህርት ቤት ተምሮ በኢንሹራንስ ኩባንያ ውስጥ ተቀጠረ። ቀን ቀን ፋይሎችን ያገላብጣል፣ የኢንዱስትሪ አደጋዎችን ይመዘግባል። እንግዲህ ያስቡት፣ በታሪክ ውስጥ ካሉ ታላላቅ ደራሲያን አንዱ ህይወቱን የጨረሰው በቢሮክራሲያዊ ወረቀቶች መሀል ተቀብሮ ነው። ነገር ግን ማታ ማታ ካፍካ ወደ ገዛ ነፍሱ ዋሻ ይገባል። ጽሁፎቹ የሚወለዱት በዚያ ጨለማ ውስጥ ነው። ለሱ መጽሐፍ ጸሎት ነበር። ነገር ግን ሰይጣን የሚሰማው አይነት ጸሎት። ካፍካ ዓለም የተገነባው በማይጨበጥ ፍርሃት ላይ ነው። ሜታሞርፎሲስ በሚለው ታዋቂ ድርሰቱ ግሬጎር ሳምሳ የተባለ ሰው ወደ ነፍሳት ይቀየራል። የሚገርመው ግን ታሪኩ ስለታምሩ ሳይሆን ግሬጎር ያን አዲስ አካሉን ይዞ እንዴት ስራ ለመሄድ እንደሚጨነቅ ነው። ይህ ሰው እንግዲህ የካፍካይስክ ምሳሌ ነው። በአንድ በኩል ዘመናዊ ዓለም፣ በሌላ በኩል ደግሞ የማይታይና የማይገሰስ ስልጣን። ትራያል በሚለው መጽሐፉ ጆሴፍ ኬ የተባለ ሰው አንድ ቀን ጠዋት በቁጥጥር ስር ይውላል። ለምን አይነገረውም። ከሱ ምንድነው አያውቅም። ዳኛው ማን ነው ሊያገኘው አይችልም። ካፍካ ይህን ሲጽፍ እየቀለደብን አይደለም። እሱ የሰው ልጅ በህግ፣ በሃይማኖትና በህብረተሰብ ፊት ያለውን አቅም ማጣት ነው የገለጸው። ካፍካ ከሴቶች ጋር የነበረው ግንኙነትም ልክ እንደ ድርሰቶቹ የተወሳሰበ ነበር። ፌሊስ ባወር የተባለችን ሴት 2 ጊዜ አጭቶ 2 ጊዜ አፍርሷል። ለምን? ምክንያቱም ካፍካ ትዳር ለጽሁፌ እንቅፋት ሆኖብኛል ብሎ ይፈራል። እሱ ብቸኝነትን ይፈልጋል። ነገር ግን በብቸኝነት ውስጥ ይቃጠላል። አንዳንዶቻችሁ ለምን እንደዚህ ይጨነቃል ትሉ ይሆናል። ነገር ግን ካፍካ የሚያው እኛ ለማየት የምንፈራውን እውነት ነው። እኛ ሁላችን
በሆነ መልኩ ለጆሴፍ ኬ ተከታዮች ነን። ሁላችንም የምናውቀው በማናውቀው ሕግ የምንዳኝ፣ በማናውቀው ቢሮክራሲ የምንታሰር እስረኞች ነን። የካፍካ ጤንነት መበላሸት ጀመረ። የሳምባ ነቀርሳ ያዘው። በዚያን ጊዜ በሽታው መድኃኒት አልነበረውም። የካፍካ ጉሮሮ የተዘጋ መጣ። ምግብ መብላት፣ ውሃ መጠጣት፣ እንዲያውም መናገር የማይችልበት ደረጃ ላይ ደረሰ። በመጨረሻዎቹ ቀናት ካፍካ ለቅርብ ጓደኛው ለማክስ ብሮድ አንድ ከባድ አደራ ሰጠው። ማክስ ከሞትኩ በኋላ ማስታወሻዎችን፣ ድርሰቶችና ደብዳቤዎችን በሙሉ ሳታነባቸው አቃጥላቸው። ካፍካ ስራዎቹ ለዓለም እንዲታዩ አልፈለገም። ራሱን እንደ ውድቀት ነበር የሚቆጥረው። ታሪኮቹ ያልተጨረሱ፣ ፍጻሜ የሌላቸውና ጨለማ ናቸው። ነገር ግን ማክስ ብሮድ አደራውን አላከበረም። በ1924 ካፍካ ሲሞት ማክስ እነዚያን ስራዎቹን አቀናጅቶ አሳተማቸው። ዓለም የካፍካን ስቃይ እንደ ጥበብ ተቀበለችው። ዛሬ ካፍካን የማያውቅ ምሁር የለም። ነገር ግን ራሱ ካፍካ እዚህ ቢኖር ይህ ሁሉ ዝና ለሱ ምን ትርጉም ይኖረው ነበር? ምናልባትም ሌላ የቢሮክራሲያዊ ቅዠት የሆነበት ነበር። ካፍካ ከሞተ በኋላ የደረሰው ነገር የእሱ ድርሰቶች የሚመስል እውነተኛ አስፈሪ ታሪክ ነው። እህቶቹ በሙሉ በናዚዎች ተገደሉ። ካፍካ የገለጸው ያ የማይታወቅ ስልጣንና ትርጉም የለሽ ጭካኔ በአውሮፓ ምድር ላይ በተግባር ታየ። የካፍካ ስራዎች ዛሬም ድረስ በየዩኒቨርሲቲው ይነበባሉ። ነገር ግን ካፍካን ማንበብ ማለት መዝናናት ማለት አይደለም። ካፍካን ማንበብ ማለት መስታወት ውስጥ መመልከት ነው። የራሳችሁን ጭንቀት፣ የራሳችሁን ብቸኝነትና የራሳችሁን ትርጉም የለሽ ውርጃ ማየት ነው። ካፍካ እንዲህ ብሎ ነበር፣ መጽሐፍ በውስጣችን ያለው የገሰገሰ ባህሪ የሚሰብር መጥረቢያ መሆን አለበት። የእሱ መጽሐፍት ግን መጥረቢያ ብቻ አይደሉም። እነሱ ራሳቸው ባህሩ ናቸው፣ የምንሰምጥባቸው ነገር ግን ዳርቻ የሌላቸው ባህሮች። የሚገርመው ፍራንክ ካፍካ ሲሞት እድሜው 40 ብቻ ነበር። ምንም ልጅ አልነበረውም። ዝናን አላየም። አባቱን ማስደሰት አልቻለም። ነገር ግን እሱ የዘመናዊ ሰው ነፍስ ተርጓሚ ሆነ። አሁን ቪዲዮን ዘግታችሁ ወደ ጉዳያችሁ ስትሄዱ ወይም ወደ ስራ ስትሄዱ ወይም አልጋችሁ ላይ ስትጋደሙ አንድ ነገር አስቡ። ዛሬ ያላችሁበት ህይወት የራሳችሁ ምርጫ ነው ወይስ እናንተም እንደ ግሬጎር ሳምሳ ሳታውቁት ወደ ሌላ ነገር ተለውጣችኋል? በሩ ተቆልፏል። ቁልፉ ግን በበሩ ማዶ ነው።